ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ የ9ኛ ክፍልና የ11ኛ ክፍል ዩኒት 2 ሙሉ ማለት ነው ጥያቄዎችን ነው የኢንትራንስ ጥያቄዎችን ነው ዩኒት 2 ላይ የሚወጡ የኢንትራንስ ጥያቄዎችን ነው ይዤላችሁ የመጣሁት። ከዛ በፊት ዩኒት 1 ተሰርቷል፣ እሱን ገብታችሁ መመልከት እንዳዘነጉ። ወደ አንደኛው ጥያቄ ስንገባ ምን ይላል? which of the following technology enabled ancient Egyptians to produce large surplus and maintain an enduring state? A. the art of mummification. B. constructing irrigation canals. C. inventing hieroglyphics. D. building pyramid. መልሱ ምን ይመስላችኋል? ጥያቄው እየጠየቀን ያለው ጥንታውያን ግብፃውያን ማለት ነው የግብርና ምርት ማምረት ያስቻላቸውንና ጠንካራ መንግስት እንዲመሰርቱ የረዳቸው የትኛው ቴክኖሎጂ ነው የሚለው። መልሱ ቢ ነው፣ ኮንስትራክቲንግ ኢሪጌሽናል ካናልስ የሚለው ነው። እዚህ ላይ ዋናው ነጥብ ማስታወስ ያለብን ግብጽ በናይል ወንዝ ላይ የተመሰረተች ህዝብ ነበረች እና ወንዙ በየአመቱ በሚሞላበት ጊዜ ውሃውን ወደ እርሻ ቦታዎች ለማድረስና ለማከማቸት ኢሪጌሽን ካናልስ ወይም የመስኖ ቦዮችን በመቆፈራቸው ነው ከፍተኛ ሰርፕለስ ወይም ትርፍ ምርት ማምረት የቻሉት ማለት ነው። እና ትርፍ ምርት ደግሞ የህዝብ ቁጥር እንዲጨምር ሰራዊትና የመንግስት ሰራተኞችን ለማስተዳደር መንግስታቸው ለረጅም ጊዜ እንዲቆይ አድርገዋል ማለት ነው። እና ሌሎቹ ምርጫዎች ብንመለከት ደግሞ ማኒፊኬሽን የምንለው የሬሳ ማቀነባበር ወይም የማቆየት ሃይማኖታዊ ስርዓት ነው እንጂ ግብርናን አይጨምርም። ሄሮግራፊክስ ደግሞ የጽሁፍ ስልታቸው ደግሞ ለመንግስት አስተዳደር መረጃ ለመያዝ የረዳ ቢሆንም ቀጥታ የምግብ ምርትን አያመርትም፣ አያገለግልም ነበር። ፒራሚድ የምንለው ደግሞ የነገስታት መቃብር ናቸው። ስለዚህ ትክክለኛ መልስ ቢ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንገባ what was a common achievements of the civilization of Egypt and Mesopotamia? A. the inventions of techniques for purifying copper and iron. B. the constructions of elaborate religious buildings using clay brick. C. the development of a writing system for administrative purpose. D. the inventions of techniques for preserving the bodies of the dead. መልሱ ምን ይመስላችኋል? የግብጽና የሜሶፖታሚያ ኮመን አቺቭመንት ምንድነው ነው የሚለው። መልሱ ሲ ነው፣ the development of writing system for administrative purpose ይሆናል ማለት ነው። ሁለቱም ጥንታዊ ስልጣኔዎች ማለትም ኢጂፕት እና ሜሶፖታሚያ የራሳቸው የጽሁፍ ስልት ፈጥረዋል። ግብፃውያን ሄሮግራፊክስ የተባለ የጽሁፍ ስልት ሲፈጥሩ ሜሶፖታሚያን ደግሞ ኮኒፎርም የተባለ የጽሁፍ ስልት ፈጥረዋል ማለት ነው። እና የነዚህ የጽሁፍ ስልቶች ዋና ዓላማ የመንግስትን ስራን፣ ግብርን፣ የንግድ መረጃዎችን እና የአስተዳደር ስራዎችን የአድሚኒስትሬቲቭ ፐርፐዝን ለመመስገብ ነበር ማለት ነው። እና በሌላ አነጋገር ኤ የተሳሳተ ነው፣ ምክንያቱም ብረትና የመዳብ የማንጠር ቴክኖሎጂ የጋራ መለያቸውም አይደለም። ቢ ደግሞ ክሌይ ብሪክስ የሚለው የሸክላ ጡቦች በዋናነት የሜሶፖታሚያ መለያ ነው። ግብጾች ድንጋይ ይጠቀሙ ነበር፣ እነዚህ ክሌይ ብሪኮችን አይጠቀሙም። ዲ ደግሞ ማኒፊኬሽን or preserving the dead የሚለው የግብጽ እንጂ የሜሶፖታሚያ አይደለም ማለት ነው። እና መልሱ ሲ ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንገባ which of the following was a major achievement of the Indus Valley civilization? A. the writing of a complex legal code. B. the development of urban planning techniques. C. the constructions of refined Buddhist temples. D. the development of writing system. ምን ይመስላችኋል? መልሱ በኢንደስ ቫሊ ላይ የነበረው ሲቪላይዜሽን ሜጀር አቺቭመንት የሆነው የትኛው ነው የሚለው። መልሱ ቢ ነው፣ the development of urban planning techniques። ጥንታዊው የኢንደስ ቫሊ ሲቪላይዜሽን የዛሬዋን ህንድንና ፓኪስታን አካባቢን የሚይዝ ነው እና በታሪክ የሚታወቀውና ጎልቶ የሚመጣው በአርባን ፕላኒንግ በከተማዎች ስራ ምናምን ነው። እና እንደ ሀረፓፓና ማሂንጆ ዳሮ ያሉ ከተሞች ቀጥተኛ መንገድ፣ የታቀደ የፍሳሽ ማስወገጃ ድሬኔጅ ሲስተም እና በጡቦች የተገነቡ ቤቶች ነበራቸው ማለት ነው። እና ሌሎቹ ምርጫዎች ለምን አይሆንም ስንል ይሄ ሌጋል ኮድ የምንለው በዋናነት ከሜሶፖታሚያ ኮድ ኦፍ ሐሙራቢ ጋር
ይያዛል። ቡዲስት ቴምፕልስ የምንለው ደግሞ በኋላ የመጣ ነው። ዲ ላይ ያለው ደግሞ ራይቲንግ ሲስተም ቢኖራቸውም ዋናው ትልቁ ስኬታቸው ግን አርባን ፕላኒንግ ነበር ማለት ነው። ወደ አራተኛው ጥያቄ ስንገባ what were the major contributions of Greek civilization to the Western world? A. The use of the wheeled transport. B. Techniques of building roads that last long. C. Rejections of slavery as an institution. D. Idea about direct participatory democracy. የትኛው ይመስላችኋል ትክክለኛ መልስ? መልሱ ዲ ነው። አይዲያ አባውት ዘ ዳይሬክት ፓርቲሲፓቶሪ ዲሞክራሲ የሚለው እዚህ ላይ ዋናው ነጥብ ማስታወስ ያለብን ጥንታዊ የግሪክ ስልጣኔ በተለይ አቴንስ ማለት ነው ለዓለም ካበረከተቻቸው ታላቅ ነገሮች መካከል ዋናው ዲሞክራሲ ነው እና የግሪክ ዲሞክራሲ ዳይሬክት ፓርቲሲፓቶሪ ዲሞክራሲ ህዝቡን በቀጥታ በውሳኔ አሰጣጥ ላይ የሚያሳትፍበት ነበር እና ይሄ አስተሳሰብ ለዛሬው የምዕራባውያን ፖለቲካ ስርዓት ትልቅ መሰረትን ጥሏል ማለት ነው እና ሌሎቹ ምርጫዎች ዌልድ ትራንስፖርት የሚለው የሜሶፖታሚያ ወይም የሱሜራውያኖች ነው። ሎንግ ላስቲንግ ሮድ የሚለው ደግሞ ጥሩ መንገዶች ምናምን የሮማኒያን ስኬት ነው። ኦፍ ስሌቨሪ አስ አን ኢንስቲትዩሽን የሚለው ደግሞ ይሄ ባሪያ አገዛዝነትን ግሪኮች አልቀበልም አላሉም፣ ይልቁንስ በባሪያ ጉልበት ይጠቀሙ ነበር ማለት ነው እና መልሱ ዲ ይሆናል። ወደ አምስተኛው ጥያቄ ስንገባ which one of the following is correct about pre-colonial American civilization? A. The Inca put up a strong resistance against the Spanish because they used tools made out of silver. B. The development of writing distinguished Aztec civilization from Mayans and Incan civilization. C. While the Inca built extensive road and the Maya developed an accurate calendar. D. They all achieved high standard of urban development and high rate of city structure. የቱ ይመስላችኋል መልሱ? ከኮሎናይዜሽን በፊት የነበሩ የአሜሪካ ስልጣኔዎች እንደ ማያ፣ ኢንካና አዜቴክ እያንዳንዳቸው ለመመለስ ማወቅ ይኖርባቸዋል ልዩነታቸውን እና መልሱ ሲ ነው። while the Inca built extensive road and the Maya developed an accurate calendar. ኢንካዎች ማለት ነው በዛሬዋ ፔሩ ተራራማ ቦታዎች ላይ ረጅምና አስደናቂ ሮድ ኔትወርክ ወይም የመንገድ ኔትወርኮችን ገንብተዋል። ማያዎች ደግሞ በከዋክብት ጥናት በሂሳብ ላይ ተመስርተው በጣም ትክክለኛ የሆነ የአኩሬት የሆነ ካላንደር ወይም የቀን መቁጠሪያም አበልጽገዋል ማለት ነው። ስለዚህ መልሱ ሲ ነው የሚሆነው ትክክለኛው ማለት ነው። እንደ ኤግዛም ቲፕ እንዲሆናችሁ ይሄ የላቲን አሜሪካ ስልጣኔዎችን አዛምዱ ከተባለ ማያ ካላንደር እና አስትሮኖሚ ከተባለ ትክክል ነው። ኢንካ ደግሞ ሮድስ እና ማቹ ፒቹ የሚባለው፣ አዜቴክ ደግሞ ዋሪየርስ ወይም ቴኖችቲላን ከተባለ እነዚህን እያያችሁ ማዛመድ ይኖርባችኋል ማለት ነው። ወደ ስድስተኛ ጥያቄ ስንገባ what does the constructions of the pyramid by the ancient Egyptians demonstrate? A. Their rulers mobilized vast resources from subject population. B. They had intense interaction with Sumerian. C. They believed in the idea of life after death. D. They had made significant advances in engineering and architecture. የትኛው ይመስላችኋል ትክክለኛው መልስ? ትክክለኛው መልስ ዲ ነው። they had made significant advance in engineering and architecture የሚለው ነው። በሌላ አነጋገር ግብፃውያን እነዚያን ግዙፍ ፒራሚዶች ሲገነቡ የነበራቸው ኢንጂነሪንግ እና የአርኪቴክቸር ምን ያህል የረቀቀና የሰለጠነ እንደነበር ያሳያልና ግዙፍ ድንጋዮችን መቁረጥ ማንሳትና በከፍተኛ ጥንቃቄ መሰደራቸው ወይም ማስተካከላቸው በወቅቱ የነበራቸውን አድቫንስ ኢንጂነሪንግ ስኪልን ያመለክታል ማለት ነው። እና በተጨማሪም ምንም እንኳን ህይወት ከሞት በኋላ አለ ላይፍ አፍተር ዴዝ ብለው ቢያምኑም የፒራሚድ ግንባታቸው ራሱ ግን የምህንድስናና የአርኪቴክቸር የበላይነታቸውን ወይም እርገታቸውን የሚያሳይ ትልቁ ማረጋገጫ ነው ማለት ነው።
ወደ ሰባተኛ ጥያቄ ስንገባ which one of the following is an achievement in Egypt during the New Kingdom? A. The expansions of the empires to parts of Asia and Africa. B. The inventions of the nomes as a unit of administration. C. The development of idea about the afterlife. D. The unifications of Upper and Lower Egypt. መልሱ ምን ይመስላችኋል? በኒው ኪንግደም ጊዜ የግብፃውያን አቺቭመንት የነበረው የትኛው ነው የሚለው መልሱ ኤ ነው። the expansions of the empires to parts of Asia and Africa። እስቲ ይህን ጥያቄ በቀላሉ ስንረዳው የጥንቷ ግብጽ ታሪክ ማለት ነው በሶስት ዋና ዋና ክፍሎች ይከፈላል። ኦልድ ኪንግደም፣ ሚድል ኪንግደም እና ኒው ኪንግደም ማለት ነው። እና ይሄ ኒው ኪንግደም በታሪክ የሚታወቀው ኤጅ ኦፍ ኤምፓየር ወይም ኤምፓየር ዘመን በመባል ነው። እና በዚህ መንግስት ግብጽ ግዛቷን በማስፋፋት ወደ ኤዥያ እንደ ፍልስጤምና ሶሪያ እና ወደ አፍሪካ እንደ ኑቢያና ሱዳን ወረራ በማካሄድ ትልቅ የኤምፓየር እንዲመሰረት አድርጋለች ማለት ነው። ሌሎቹን ብንመለከት ዩኒፊኬሽንስ ኦፍ አፐርስ ኤንድ ሎወር ኢጂፕት የሚለው በኤርሊ ዳይናስቲክስ ፔሪድ ወይም በሜንስ እና ነርመር የተከናወነ ነው። ኖምስ የምንለው የአስተዳደር ክፍሎች ከቀደሙት ዘመናት የነበሩ ናቸው ማለት ነው። ወደ ስምንተኛ ጥያቄ ስንገባ which of the following is true about the relationship among ancient civilization? A. The Kush kingdom conquered Egypt in 8th century BC. B. The city-state of Carthage defeated the Romans in the Punic War. C. The territory of Persia was limited to what is today Iran. D. The ancient Chinese invaded their neighbors including India. መልሱ ምን ይመስላችኋል? ስለ አሸንት ሲቪላይዜሽን ሪሌሽንሺፓቸውን ነው ግለጹ የሚለው መልሱ ኤ ነው። the Kush kingdom conquered Egypt in the 8th century BC። እዚህ ላይ ዋናው ነጥብ ማስታወስ ያለብን በስምንተኛው ክፍለ ዘመን ማለት ነው የኩሽ ንጉስ የነበረው ፒ ግብጽን በመውረር በመቆጣጠር የ25ኛው የግብጽ ስርወ መንግስት ዳይናስቲ ወይ ብላክ ፋራኦል መስሩታል ማለት ነው። ስለዚህ ኤ ሙሉ በሙሉ እውነት ነው። ሌሎቹ ለምን ስህተት ሆኑ ስንል ቢ ካርቴጅ በፑኒክ ዋር በሮማኒያ ተሸንፋ ነው የወደቀችው እንጂ አላሸነፈችም። ሲ ደግሞ ፐርሺያ ግዛት ከኢራን አልፎ እስከ ህንድ፣ ግብጽና ግሪክ ይደርስ ነበር። ዲ ደግሞ ቻይና ህንድን አልወረረችም ማለት ነው። ስለዚህ መልሱ ኤ ይሆናል ማለት ነው። ወደ ዘጠነኛው ጥያቄ ስንገባ which one of the following is achievement of Sumerian civilization? A. The constructions of great monuments for king and gods. B. The development of alphabetic writing. C. The development of astronomy and mathematics. D. The inventions of monotheistic religion. መልሱ ምን ይመስላችኋል? Sumerian civilization achievement ማለት ነው። መልሱ ሲ ነው። the development of astronomy and mathematics እና የሱሜሪያኖች ማለት ነው በሜሶፖታሚያ የመጀመሪያውን ስልጣኔ የመሰረቱ ህዝቦች ናቸው። በሳይንስ በኩል በስነ ከዋክብት ጥናት አስትሮኖሚ እና በሂሳብ ማቴማቲክስ ለምሳሌ ቁጥርን በ60 ከፍሎ መስራት ወይም ሴክሳጀስማል ሲስተምን ትልቅ አስተዋጽኦ አድርገዋል ማለት ነው። ሌሎቹ ለምን አይሆንም ስንል አልፋቤቲክ ራይቲንግ የምንለው የፎኔሽያን ስራ ነው። ሱሜሪያውያን ኮኒፎርም ነው የፈጠሩት ማለት ነው። ይሄ ደግሞ ሞኖቴስቲክስ ሪሊጅን የምንለው ደግሞ አንድ አምላክ ማምለክ የሂብሪው ነው። ሱሜሪያኖች ማለት ነው ብዙ አምላኪ ነበር። ይሄ ወደ 11ኛው ጥያቄ ስንገባ which one of the following civilizations and their achievement is not correctly paired? A. Mesopotamia law. B. India Buddhism. C. Mesopotamia cuneiform. D. Roman law. ኦኬ ይሄ ጥያቄ is not correct paired ነው የሚለው ግን ሁሉም ትክክል ናቸው። ጥያቄው ተሳስቷል። ሁሉም ትክክል ናቸው። ሜሶፖታሚያ ሎ ስንል ከኮድ ኦፍ ሂሙራቢ ጋር ይያዛል። ኢንዲያ ደግሞ ቡዲዝም ጋር ይያዛል። በተጨማሪም ድጋሜ ሜሶፖታሚያ ከኮኒፎርም ጋር ይያዛል። ሮማን ደግሞ ከሎ አይደለም የሚለው ይሄ
ቴብልስ ጋር ይያዛል፣ የሮማን ህግ ማለት ነው። ስለዚህ ኢዝ ኖት ኮሬክት ተብሎ የተጠየቀው ጥያቄ ስህተት አለበት። ስለዚህ ሁሉም ትክክል ናቸው የሚሆነው ማለት ነው። ወደ 12ኛ ጥያቄ ስንገባ the systems of writing known as cuneiform belongs to the civilization of A China, B India, C Mesopotamia, D Arab። መልሱ ምን ይመስላችኋል? ኮኒፎርም በየትኛው ስልጣኔ ነው ቢሎንግ የሚሆነው? መልሱ ቢ ሜሶፖታሚያ ነው። ኮኒፎርም በሸክላ ክሌይ ቴብል ላይ ማለት ነው በሹል እንጨት እየተጫኑ የሚጻፉ ጥንታዊ የጽሁፍ ስልት ሲሆን የተፈጠረው በሜሶፖታሚያ በሱሜሪያኖች አማካኝነት ነው ማለት ነው። ቻይና ጋር ስንገባ ደግሞ ሎጎግራፊክስ ወይም ፒክቶግራፊክ ሲስተም ነው የሚጠቀሙት። ኢንዲያ ደግሞ ኢንደስ ስክሪፕትን ይጠቀማሉ። አረቢያ ደግሞ አረቢክ ስክሪፕትን ይጠቀማሉ ማለት ነው። ወደ 13ኛ ጥያቄ ስንገባ which of the following achievement of ancient Persia helped the state in maintaining administrative control of the empire? A the development of religious cult Zoroastrianism, B the introduction of an effective postal relay system, C effective use of examinations to recruit administrators, D the constructions of a defense walls along the borders of the empire። የትኛው ይመስላችኋል ትክክለኛው መልሱ ቢ ነው። the introductions of an effective postal relay system የሚለው። በሌላ አነጋገር ይሄ ፐርሺያን ኢምፓየር በጣም ሰፊ ስለነበር ከማዕከላዊ መንግስት ወደ ተለያዩ ክፍለ ሀገራት ስታርታፒስ ማለት ነው መልእክት በፍጥነት ለማስተላለፍ አስፈላጊ ነበር። ለዚህም ሲሉ ይሄ ፖኒ ኤክስፕረስ በመባል የሚታወቀውን አሰራር ወይም ኢፌክቲቭ ፖስታል ሪሌይ ሲስተም በፈረሰኞች የሚካሄድ ፈጣን የመልእክት ልውውጥ ዘረጉ ማለት ነው። እና ይህም ንጉሱ ሙሉ ኢምፓየሩን በቀላሉ እንዲቆጣጠሩ ረድቷቸዋል ማለት ነው። ሲ ደግሞ ኤግዛሚኔሽን ኢፌክቲቭ ዩዝ ኦፍ ኤግዛሚኔሽንስ ቱ ሪክሩት አድሚኒስትሬሽን የሚለው የቻይና ነው፣ መለያው ነው። ዲ ደግሞ ዲፌንስ ወል የሚለው እሱም ግሬት ዎል ኦፍ ቻይና ነው የሚይዘው። ስለዚህ ትክክለኛው መልስ ቢ ይሆናል ማለት ነው። ወደ 14ኛ ጥያቄ ስንገባ what was the battle that led to the end of Persian empires in the 7th century? A the battle of Qarisaya, B the battle of Tours, C the battle of Nehawand, D the battle of Karbala። የትኛው ይመስላችኋል? በ17ኛው ሴንቸሪ ማለት ነው ፐርሺያን ኢምፓየር እንዲሆንላት እንዲያበቃላት ያደረገው ባትል። መልሱ ቢ the battle of Nehawand ነው። እና ይሄ ታሪክ ማለት ነው በ7ኛው ክፍለ ዘመን በ642 ዓመተ ምህረት ገደማ በእስላም የአረብ ሰራዊትና በፐርሺያን መካከል በተደረገው ባትል ኦፍ ኒሃዋንድ ማለት ነው ውጊያ ላይ የፋርሳውያን አሰቃቂ ሽንፈት እንዲቀበሉ አድርጓቸዋል። እና ይሄም ውጊያ በታሪክ ቪክተሪስ ኦፍ ቪክቶሪየስ በመባል የሚታወቅ ሲሆን የፋርስን ኢምፓየር ሙሉ በሙሉ እንዲያበቃ አድርጎታል ማለት ነው። ሌላ በተጨማሪ ደግሞ ባትል ኦፍ ቃዲሲያ ደግሞ ቀደም ብሎ የተደረገ ሌላ ውጊያ ነው። ይሄ ባትል ኦፍ ተርስ ደግሞ በፈረንሳይ በሙስሊሞችና በፍራንኮች መካከል የተደረገ ነው ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ወደ 15ኛ ጥያቄ ስንገባ logographic systems of writing was developed in ancient civilization of Persia, China, India, Mesopotamia። የትኛው ይመስላችኋል? ሎጎግራፊክ ሲስተም ማለት ነው። መልሱ ቢ ቻይና ነው። ሎጎግራፊክ ራይቲንግ ማለት ነው እያንዳንዱ ምልክት ወይም ካራክተር ሙሉ ቃልን ወይም ሀሳብን የሚወክልበት የጽሁፍ አይነት ነው። እና ይሄ ጽሁፍ ስርዓት ማለት ነው የበለጸገው በጥንታዊቷ ቻይና ነው። እና ዛሬም ቢሆን የቻይና ጽሁፍ ስልት የዚህ ሎጎግራፊክ ስርዓት ውጤት ነው ማለት ነው። ወደ 16ኛ ጥያቄ ስንገባ some of the commonly used term in modern sports such as marathons and Olympic got their origins in ancient A India, B Mesopotamia, C Greek, D Rome። የትኛው ይመስላችኋል? መልሱ ሲ ግሪክ ነው። በዘመናዊ ስፖርት የምንጠቀምባቸው እንደ ማራቶን ከግሪኮችና ከፋርሳውያን ውጊያ ቦታ ከተሰየመው ማራቶን እና ኦሎምፒክ ደግሞ በጥንታዊቷ ኦሎምፒክ ከተማ ይካሄድ
የነበረው በጥንታዊቷ ግሪክ ነበር ማለት ነው። እና መልሱ ሲ ግሪክ ነው ማለት ነው። ወደ 17ኛ ጥያቄ ስንገባ which of the following is characteristic features of Athenian democracy? A. The prominence of women in the making of law. B. The passage of laws through direct participations of civilized citizens. C. The prominence of the Senate is governing the city. D. The dominance of the city by triumphs. የትኛው ይመስላችኋል ትክክለኛ መልሱ? ስለ አቴኒያን ዴሞክራሲ ካራክተሪስቲክሶቹ ማለት ነው። መልሱ ቢ ነው። the passage of law through direct participations of citizens የሚለው ነው። እዚህ ላይ በጥንታዊቷ አቴንስ የነበረው ዲሞክራሲ ዳይሬክት ዲሞክራሲ ይባላል። ይህም ማለት ዜጎች ወይም ወንዶች በቀጥታ በስብሰባ አሴምብሊ ላይ በመገኘት ድምጽ ይሰጣሉ፣ ህግም ያወጣሉ። ሴቶች ደግሞ ሴቶች ባሪያዎችና የውጭ ሀገር ሰዎች የመምረጥ መብት አልነበራቸውም። ስለዚህ ኤ ስህተት ነው። ስለዚህ ሴናት የሮማን እንጂ የአቴንስም አይደለም። ወደ 18ኛ ጥያቄ ስንገባ among the achievement of the ancient civilization which one of the following legacies had enhanced international peace in modern world? A. Persian kingdoms Pony Express postal system. B. Egyptian's religious belief of life after death. C. The Roman Senate with senators elected for life. D. The Greek sports event known as Olympics. የትኛው ይመስላችኋል ትክክለኛ መልስ? ትክክለኛ መልስ ዲ ነው። the Greek sports events known as the Olympic በጥንታዊቷ ግሪክ ይካሄድ የነበረው ይሄ ኦሎምፒክ ውድድር በሀገራት መካከል ወዳጅነትን፣ ስፖርታዊ ጨዋነትንና ሰላምን ለማስፈን ትልቅ አስተዋጽኦ ነበረው። በወቅቱ ውድድሩ ሲካሄድ ጦርነት እንኳን ይቆም ነበር ማለት ነው። ስለዚህ በዘመናዊው ዓለም ቢሆንም የኦሎምፒክ ጨዋታዎች ሀገራትን በማቀራረብ ለዓለም ሰላም ወይም ኢንተርናሽናል ፒስ ትልቅ ሚና ይጫወታሉ ማለት ነው። ስለዚህ መልሱ ዲ ይሆናል። ወደ 19ኛ ጥያቄ ስንገባ who was the first Roman Empire? A. Antony. B. Alexander. C. Octavianus. D. Theodosius. የትኛው ይመስላችኋል? መልሱ ኦክታቪያን ነው። ኦክታቪያን በኋላ ኦገስተስ በመባል የተሰየመው ማለት ነው። የሮማን ሪፐብሊክን አፍርሶ የመጀመሪያውን የሮማን ኢምፓየር በመመስረት የመጀመሪያው ሮማን ኢምፓየር ሆኖ ነግሷል ማለት ነው። አሌክሳንደር ደግሞ የመቄዶንያ ንጉስ ነበር። ቴዎዶሲስ ደግሞ ክርስትናን የሮማን ይፋዊ ሃይማኖት ያደረገው ከዛ በኋላ የመጣው ንጉስ ነው ማለት ነው። ወደ 20ኛው ጥያቄ ስንገባ which one of the following ancient civilization is strongly influenced the legal systems of western world? A. Persian. B. Indian. C. Greek. D. Rome. መልሱ ትክክለኛ መልስ የቱ ይመስላችኋል? ለሌጋል ሲስተሙ ለዌስተርን ወርልድ ማለት ነው ስትሮንግ ኢንፍሉዌንስ የሆነው ማለት ነው። መልሱ ዲ ነው፣ ሮም ነው። ጥንታዊቷ ሮም ለዓለም ካበረከተቻቸው ትልልቅ አስተዋጽኦዎች የመጀመሪያው የህግ ስርዓቷ ሌጋል ሲስተም ነው እና እንደ 12 ቴብልስ ያሉ የሮማን ህጎች ለዛሬው የምዕራባውያን ሀገራት ህግ ዌስተርን ሌጋል ሲስተም ትልቅ መሰረትም ሆኗል ማለት ነው። ወደ 21ኛው ጥያቄ ስንገባ which one of the following is true about the early Christianity? A. It brought about the divisions of the Roman Empire. B. It brought about the downfall of the Roman Empire. C. It served as a state religion of the Roman Empire from the start. D. It was divided into two following the divisions of the Roman Empire. የትኛው ይመስላችኋል? ስለ early Christianity true የሆነው ማለት ነው ከነዚህ ውስጥ? መልሱ ዲ ነው። it was divided into two following the divisions of the Roman Empire. የሮማን ኢምፓየር ወደ ምስራቅና ምዕራብ ከተከፋፈለ በኋላ የክርስትና እምነትም በሂደት በባህልና በአስተዳደር ምክንያት በሁለት ተከፈለ እና በምዕራብ የሮማን ካቶሊክ ቸርች እና በምስራቅ ደግሞ የግሪክ ኦርቶዶክስ ቸርች በመባል ተከፋፍሏል ማለት ነው። ሲ ደግሞ ስህተት ነው፣ ምክንያቱም ክርስትና ከመጀመሪያው የመንግስት ሃይማኖት ስላልነበረ ሲ ትክክል አይደለም ማለት ነው።
የሁለተኛ ጥያቄ ስንገባ the source of disagreement that divided the Christian Church into Roman Catholic and Greek Orthodox in 1054 AD was the issue of A. Religious martyrs and saints, B. monasticism and celibacy, C. church language and rituals, D. baptism and Eucharist። መልሱ የትኛው ይመስላችኋል? መልሱ ሲ ነው። ቸርች ላንጉዌጅ ኤንድ ሪቹዋልስ ነው። በ1054 ዓመተ ምህረት በታሪክ ማለት ነው ግሬት ሲሽን በመባል የሚታወቀው ክስተት ክርስቲያንን በሁለት በሚከፋፈልበት ጊዜ ዋናው የጽንሰ ሀሳብ ልዩነት ምንጩ የነበሩት የቋንቋ ልዩነት፣ ምዕራባውያን ላቲን ይጠቀም ነበር፣ ምስራቃውያን ደግሞ ግሪክ ይጠቀሙ ነበር እና የአመራር ውሳኔዎችም ይሄ የፓፓል ስልጣን እና የሪቹዋል ስነ ስርዓት አምልኮም ልዩነት ነበሩ ማለት ነው።